ቆይ አባዬ ቁርሱ ሳይበላ በጧት ሄዶ ነው ያቆየኛል ያላልኩት ስራ እኮ ነው ያቆየኝ። ይቅርታ አልኩሽ እኮ የኔ ፍቅር በድጋሚ ሂድ ሞዛዛ በቃ ችግር የለውም ስራ አይደል። ለማንኛውም እንዳታመሽ ፋዘር ፈልግሻለሁ ብሎሻል ታውቂያለሽ። ጥሎሽ ጣልልኝ ሰርግ ደግስልኝ አላልኩ እሱማ አላልሽኝም ብለው ወክ እያደረግን ከአንቺ ጋር ይህን ብርሃን የመሰለች ለምን ልጅሽ ቤት ደስ ይለኛል። ወንዶች እንደሆነ በሞላ አጭበርባሪ ውሸታ ሆናችኋል። ወደድኩሽ አፈቀርኩሽ ሞትኩልሽ ከዛ በኋላ መልሶ ክደት ይሆናችሁ አንበጣ አስመሳይ ሴት አኩሉ። ዛሬውን ውሳኔህን እንድታሳውቀኝ እፈልጋለሁ። ካለበዚያ ደግመህ ባይን አታየኝ። ዲውቢት አግባኝ አለችኝ። አግባኝ አለችኝ። ላግባሽ አልኳት ነው ወይስ አግባኝ አለችኝ ነው? እሷ ናት እንጂ ውሳኔን በ24 ሰዓት ውስጥ አሳውቀኝ አለችኝ። አባ ደግሞ አስጠንቅቂያት ነግረት ነበር። አዎ ልጆቼ ላገባ ነው። ሄሎ ጓደኛዬ ታገል እንኳን ደስ አለ። ነገርኳቸው እኮ ልጆቼ። የምርህ ነው? ታዲያስ አፈረጥኩት። ነገ ሸብረብህ ነዋ። አይ ነገ ዝም ብሎ የሆነች ትንሽ የምሳ ግብዣ ነገር አድርገን በቃ። አባ አረ መሽቷል። አዲስ ሙሽራ ነህ ናግባና ተኛ። መጣሁ በጣም ጨንቆኛል። ነገ እዚህ ቤት ውቢትን ይዣት ልመጣ ነው። ምን ይፈጠር ይሆን? ለማንኛውም የነገው ሰው ይበላል። ዛሬ ይለያል ጉዱ። እንግዲህ ውቤና እኔ በፍቅር አብረን የምንኖርበት ጊዜ ደረሰ። ሌሊቱ ሙሉ እንቅልፍ የሚባል ነገር በአይኔ ላይ ሳይዞር ነጋ። የጉድ ሀገር አሉ። ጋብቻቸውን አውቁም ነገሬ ሙሽሮች ማሬ ማሬ ነው ሙሽሪት ሸጌ ሸጌ ሙሽራው ሸጌ ሸጌ ሙሽሪት ሸጌ ሸጌ ሙሽራው ሸጌ ሸጌ ጋብቻቸውን ወግ ማረጌ ሙሽሮች ሸጌን ሸጌን ሙሽሮች ሸጌ ሸጌ ሙሽራው ሸጌ ሸጌ ሙሽሮች ሸጌ ሸጌ ሙሽራው ሸጌ ሸጌ ጋብቻቸውን ወግ ማረጌ ዓለም ዛሬ ነው። ዛሬ ልዩ ቀን ነው ወንድሜ። እውነት ነው እንዴ? አዎ እንኳን አብሮ ደስ አለን። በቃ እንዴ የደስታ ተካፋይ ለመሆን እኮ ከስራ ቀርቼ ሽክ ብዬ መጥቻለሁ። እንደዚህ እኮ የሚከበድ አይደለም። ኧረ ወደ ስራ ግባ እንዴ። ከልጆቼ ጋር እኮ ትንሽ ትውውቅ ነገር ነው። አይደለም እንዴ እኔ አንድ ወንድም አንተ ደስታ ተካፋይ ካሉን እንዴ? አዎ እንዴ ያንዴ ብቻህን እንዴት ይሆናል ሰርግ? አጅቤ አይሎ ጋር ብለን ነው የምንገባው። ታዲያ አይደለም አሁን ቀልዱን ተዋት በለኝ። ምንም አጀባ ግርግር አያስፈልግም። ወደ ስራ ግባ አልኩ በቃ። አልክም አላልክም ይሄን የማይደቅም ቀን አብረን ነው የምናሳልፈው። አይሆንም አልኩ በቃ አይሆንም። ቻው። ምኑ ፈጣጣ ነው እንዴ? እንዴት እንደማልቀርማ አሳያለሁ። በኋላ ለሰርግ ያልመጣም ብለን ትታዘብ ልታማኝ። ሄሎ ውብዬ። አዎ እየመጣሁ ነው። ደርሻለሁ። እየመጣሁ ነው። አዎ ደርሻለሁ።
አሁን ደርሻለሁ። ዋው የኔው እንዴት እንዳማረብሽ! ይህን ውበትሽን ከዋክብቶች ለመግለጽ መሬት ወረዱ። ፀሐይ በአንቺ ውበት ተገርማ በምስራቅ መውጣት ያለባት በሰሜን በኩል መጣች። አባጋነን ኮኮ ምን አጋንነዋለሁ? ያንቺ ውበት ይሄን ሲያንሰው ነው። ይሁንልህ፣ ቀንና ማታ ስመኘው የደስታ ቀኔ ደረሰልኝ። የኔ ቆንጆ ተጋብተን አብረን በፍቅር ስንኖር ልጆች ወልደን አስበሽዋል? የኔ አሰብኩት። ብዙ ልጅ ነው የምወልደው። አባ ማረኝ። ምን አማረሽ? መሳም ልጆቹ ናቸው። አንተ አላቸው። እነዚህ ልጆች ብቻ የምራቸውን ትልቅ ሰርግ ደግሰው እንዳይሆን። ሄሎ አባ። ወይዬ ለምለምዬ፣ እንዴ ምን ሆናችሁ ነው? ቆያችሁ እኮ እየጠበቅናችሁ እኮ ነው። አባ አዳራሹ ጥቅ ብሎ ሞልቷል። ቆይ ግን መቼ ነው ሙሽራ በሰዓቱ የሚገኘው? በቃ ማርፈድ ግዴታ ነው ማለት ነው? ምን እባክሽ፣ ካሜራማኑ እዚህ ጋር እዛ ጋር እያለ እኮ ሰዓት እየገደለብን ነው። ለማንኛውም መጣን፣ ደርሰናል። እሺ በቃ ቶሎ ነው አባ። ቻው ቻው። ውብዬ በቃ እንሂድ። ወይ በጣም ፈርቻለሁ። በጣም ነው ውስጥ የተጨነቀው። ልጆቼን እስካያቸው ሽንቴ ሁላ መጣ። አለምሽ ዛሬ ነው የመቤት። የምን አለምሽ? አለማችን ነው እንጂ 3 ጉልቻ የምንመሰርትባት። ወይኔ ታገል ተከስተ እንዴ! ምን ነው ዘገያችሁ? ቆሜ እኮ ሰፈር እየጠበቅኳችሁ እኮ ነው። ለምን? ምን አስጠበቀ እንዴ? ምን ታደርጋለህ እንዴ? አጅበን ነው እንጂ መግባት ያለብን። ምን ትንሽ እኮ ነው እንዴ? የተወቀ የምሳ ፕሮግራም እኮ ነው። ይሄው መታጠፊያው ቆሜ እየጠበቅኳችሁ። ኑ እንዴ! ዘገያችሁ እኮ። እሺ እንግዲህ ካልክ ሰማሹ ምን እንደም ሰው ሳይጠራ እንዲፈጠጥ ይላል። የዚህ ደግሞ ፈጣጣነት ባስ ቶ እንጂ አሁን እኮ እሱ አብሮ አደግ ጓደኛት ነው። ደስታክ ስለሚያስደስተው ነው። አራራራ የዚህ ተለየ የዚህ ተለየ ቆማለሁ። እኛ እኮ ስንዘገይበት እኮ አልሄድም። ከስራ ቀርቶ ቆሞ ይጠብቀናል። አክብሮ እኮ ነው ለሰርጋችን ለደስታችን የመጣው። ተው በቃ አሁን እንደዚህ ማን ያከብረ? ማን ነው የሚያከብረው? ቱሪናፋው ሊነፋ ለዘመድ ለሰው ለድሩ ተናግሮ ከሶዳ ያቆራርጠኝ ነው እንጂ ሰርግ ደገሰ ብሎ። አረ በቃ ችግር የለውም። አሁን ናንቺ አሁን ነው በጠበጠው። በቃ በጠበጠው። ምን ማለት ነው? ተከስተ ዓለም ዛሬ ነው ዛሬ ዓለም ዛሬ ነው ዛሬ ኦሆ እቴ አንተ ዓለም ዛሬ ሰርጋችን ሚስጥር ነው። ተከስተ ሰርግ አልጠራኝ ብሎ ለሰፈሩ ሰው ሁሉ ለድሩ ልታባረኝ ፈለግ። አንተ ደግሞ ለአበሻ ትጨነቃለህ። ወደድክም ጠላም ትታማለህ። አንተ እኮ ልክ ነህ። ቆይ አባ አንተ እንዳገባክ ማንም እንዲያውቅ አትፈልግም እንዴ? ኧረ አልወጣኝም እንዴ አጣደፈን አቸኮለን እኮ ብዬ ነው። የሰፈሩ ሰው ደግሞ ስትወልጂ ለክርስትና ይደርሳል ብዬ። እሱስ ልክ ነህ። ክርስትናውና ሰርጋችንን አንድ ላይ ድል አድርገን እንደግሳለን። አንቺ ልክ ብለሻል። ይኸውልህ ነግሬሃለሁ። ታውቃለህ ድምጻችንን አጥተን ቾክ ብለን ነው የምንገባው። ይሄ እኮ ተራ የምሳ ግብዣ ነው። ምን ማለት ነው? ተራ የምሳ ማለቴ የትውውቅ ምሳ ግብዣ ነው ማለት ነው። እሺ አንተ ካልክ እንደዚህ ያለ ፍዝዝ ድንግዝ ያለ ሹክክ ያለ ሰርግ አይቻላል። ታውቃለህ ምንም አይነት ግርግር አያስፈልግም። ድምጻችንን አጥተን እሺ ነግሬሃለሁ። በኋላ አይሎጋ አይሎ
ኧረ እጅ ለእጅ ተያያዙ። አንተ ሰውዬ ተወኝ አልኩህ። እውነቱን እኮ ነው። ምን ሆነህ ነው እንዴ? አባ ፕራንክ ያደርጋል እንዴ? ሊያገባት ነው ያረባት ነው? እኔ እንዳገባት ነው እንዳይመጣት እየነገርኩሽ እኮ። ፈጣሪ በህልምሽ ነው አልነቃሽም በለኝ። ቆይችን የምታክልን ቡጥ አባዬ ምን ሆኗል? ቆይ ምን ሊያደርጋት ነው? ያረባት እሺ። ግን ጤነኛ ነሽ እንዴ? እኔ ይሄን ካንተ አይደለም መስማት የምፈልገው ከራሱ ከአባዬ ነው። ለምለም ምኑ ነው ከአባሽ መስማት የፈለግሽው እንዴ? እቺን የመሰለች ቆንጆ የትም አትገኝም እኮ። አይኔ ያየማ በእድሜ የምታንሰኝ ህፃን ልጅ እንጀራ እናቴ ልትሆን አትችልም። ሞቼ ነው ቆሜ እስቲ በህልሜ ነው በሆነ እንዴት አባታ ነው የምታወራው? በስመ አብ ፋዘር። አንተ ደግሞ ቆይ አሁን ምን ነው የሚያምረው? አንቺ አይንሽ አይ እንዴ ግን ችግር አለብሽ? እኔ ልጆቼ ምንም ይወደዱኝ የመሰለኝ አይደለም። ወደ ቤት ልሄድ ይሻላል። ቁጭ በይ። ወደውሽ እኮ ነው። ኧረ ወደውሻል። ምንድን ነው የሚወዱኝ? እንደዚህ እያፈጠጡብኝ ነው እንደሚወዱኝ? ሊበሉ ነው እንዴ? ውብዬ ውበትሽ እኮ ግራ አጋብቷቸው ነው እንደዚህ የሚያዩሽ እኮ። ወደውሻል እንዴ? ራስን እስከ መሳት ደረጃ ነው እንዴ ግራ የሚጋቡት? ውብዬ ውበትሽ ማሳት ሲያንሰው ነው፣ ሌላ አይገባውም እንዴ? ውብዬ ተባጋ አባት አይደለም። እድሜያችንን አይተው ነው እንጂ ወይ ደግሞ ሌላ ነገር አስበው። ምን ያስባሉ ነው? እሱ አይደለም ባለቤት። ተረጋጊልኝ እንዴ ተረጋጊ። አሁን ነው የምጠይቃቸው ከሆነ ጠይቃቸው፣ ካለበለዚያ ትዕግስት ያልቋል። ተነስቼ ነው እንዴ? አረ ተረጋጊ እንዴ። ምንድነው እንደዚህ መፋዝ? አረ ሞቅ ሞቅ አድርጉት እባክህ። ሰርጋችን እኮ ነው። አንተ ሰውዬ ምንድነው የምትዘባርቀው? አፍህን ዘግተህ ቁጭ አትልም እንዴ? እንዴት ነው አፍህን ዘግተህ ቁጭ በል ማለት? በደስታችን ብሮ ሸባይ በምንልበት ቀን እንዴ ምንድነው ዝም በል ማለት? አታያቸውም? ልጆችን በእኔ እኮ ደስተኞች አይደሉም። ውብዬ እመኝኝ እንዴ የልጆቼን ጸባይ ጠንቅቄ ነው የማውቀው ስልሽ ተደነጋግሯቸው ነው እንጂ ወደውሻል። እንግዲህ ወደ ቀጣይ ወደ አዲሱ መርሃ ግብራችን እንሄዳለን። እናትየውና ልጆቹን የማስተዋወቅ ስራ እንሰራለን። እስቲ መጀመሪያ ፍሬው እባላለሁ። ፍሬው። ለምለም እባላለሁ። ስላወቅኳችሁ በጣም ደስ ብሎኛል። ባይልሽስ? ትንሽ እንዴ ምን መስሎሽ? እስኪ አንተ ዝም በል አታሽቃጥ። ውብዬ ከአሁን በኋላ የኔ ባለቤት ናት። በአዲሷ እናታችሁ ደግሞ ደስተኛ እንደምትሆኑ እርግጠኛ ነኝ። አይ ግን አባ ወይዬ ልጄ፣ ቆይ ግን እንደው ትንሽ ስቅጥጥ አይልህም? ትንሽ አይደብረም? ከኛ በእድሜ የምታንስ ልጅ ስታገባ ትሆና የእናንተ ታናሽ ብትሆን እናንተ ምን አገባችሁ? ደግሞ ከዛሬ ወዲያ በእኔ ህይወት ጣልቃ እንደማትገቡ ደጋግመን ተነጋግረናል። እውነቱን ነው። ያው በተከስተና በባለቤቱ መሀል ጣልቃ መግባት የለባችሁም። እሺ ሌላው ይቅር፣ ጎረቤት ሲሰማ ምን ይላል? መሳቂያ መሳለቂያ ልታደርገን? ጎረቤት ምን አገባው? ከተዋደዱ ከተፋቀሩ እነሱ እንዴ ለጎረቤት ምን ፍቅራቸው የሚቀጥለው? ምን ነካሽ? ልክ አይደለሽ አባ። እውነታቸውን ነው እኮ እሱ። እኔ እናንተ ከዚህ በኋላ አብረን መሆን አንችልም። እነሱ ቅር እያላቸው አብረን መሆን አንችልም። በቃ ከዚህ በኋላ ብናበቃ ይሻላል። እንዴ ውብዬ፣ ስለምን መለያየት ነው የምታወሪው?
እንዴ ታታልቅሽ ለምን ታልቅሻለሽ? ሰማላችሁ? እድሜ ልኬን እናንተን የቀይ ጥቁር ሆኜ አስተምሬ አስመርቃችኋለሁ። ካሁን በኋላ እናንተ ትሄዳላችሁ እንጂ ቆይ ከኔ ምንድን ነው የምትፈልጉት? አባ እኔ የለሁበትም፣ ከደሙ ንጹህ ነኝ። እንዴ አንቺ ምን ነክቶሽ ነው? ተረጋጋ ተከስተ። ዛሬ እኮ መናደድ የለብም፣ የደስታ ቀን ነው። እንዴ ምን ሆናል? አንተ ነህ ደግሞ ዝም በል። ሀይሎጋ በለ እዚህ ጣጣ ውስጥ ሰማላችሁ? ከዛሬ ወደ በቃ የእናንተን ከርስ አልሞላም። በቃ መሸከም አልችልም። ኧረ አባ እንደዚህ አይባልም። ተው እንደዚህ አትበላችሁ። ውቤ አንቺ አይመለከትሽም። በዚህ በመላስሽ ምክንያት ጎዳና ወጣን፣ ውጭ አሰጣሽኝ። አባዬ የምር ውጣ ያልከው እውነት ነው? አዎ ውጡ፣ አልፈልጋችሁ። ከዛሬ በኋላ የራሴን ቀሪ ህይወት ከውብዬ ጋር በፍቅር መኖር ነው ፈልገው። የአባታችሁን ደስታ ልታከብሩ ይገባል። እንደው ሌላው ይቅር፣ እንደው እሷ አታሳዝናችሁም? እቺን የመሰለች ልጅ በዚህ በሰለጠነ ዘመን ሰዎች ምን ይላል እያሉ ገለመለ እያሉ ነገሮችን ማበላሸት የለብን። እንዴ ምን ነካሽ? ደግሞ ቀጣይ የአባባ ደግሞ ህይወት ደግሞ ማበላሸት የለብን። እኔ ከአባባ ጎን ነው። ይሄ እኮ መሰልጠን አይደለም አባ። እኔ እኮ ላንተ አስቤ ነው፣ ላንተ ክብር ተጨንቄ ነው። ክብሬ ጥንቅር ብሎ ይቅር። ምን ትላለች እቺ? እኔና አባ በጣም ተዋደናል፣ ተፋቅረናል። ፍቅር እኮ ገደብ የለው። አባላለች መጨረሻ ተበጀች። አባ እኔ የፈለገ ብትሉ እኔ ምንም አይመቸኝም። የፈለገ ቢሆን የእድሜ ታናሽን ማግባት ሼም ነው። እንዴ ምንድነው ሼሙ? ምን ነካሽ አንቺ? እንዴ እናንተ ከእድሜ የበልጣችሁ ወንድ ስታገቡ ኖርማል ከሆነ እኛ ደግሞ ታናሻሽን ሴት ማግባት ሼም ነው እንዴ? ምኑ ጋር ነው ሼሙ? ንገሪኝ ፍሬ። ዛሬ በስመ አብ ምን አይነት ቃል ነው ያወጣው እንዴ? ይሄ እኮ ነው የማህበረሰቡ አስተሳሰብ መቀረፍ ያለበት። ዛሬ ምርጥ ነገር ተናገር በእውነት። ታዲያ ያ ሌላ ይሄ ሌላ የማይገናኝ ነገር ነው። አንቺ ልጅ ዛሬ ነግሬሻለሁ። እሺ እናንተ ከተዋደዳችሁ ከተስማማችሁ እኔ ምን አስጨነቀኝ? የምትኖሩት እናንተ። ውዷ እንጀራ እናታችን ወይ ያው ታውቂያለሽ፣ ይሄን ነገር እኮ አይምሮ መቀበል ስለማይችል ነው። እኔ እናንተን ብቻ አይደለም፣ እኔ ሰፈር ውስጥም እንደዚህ አይነት ነገር ካዩ ደስ አይለኝም፣ ሳልናገር አላልፍም። መቼም ትረጅኛለሽ አይደለ? እረዳሻለሁ፣ ችግር የለውም። በጣም አመሰግናለሁ። ደግሞ ካስቀየምኩሽ በጣም ይቅርታ። ችግር የለውም የኔ ልጅ። ቆንጆ አዲስ አዳቴ ገና ስትመጪ እኮ ነው ደስ ያልሽ። እንዴት ነው ተመቸሽኝ? ተመቸሽኝ ማለት እንዴ አባ ደስ አለችኝ ማለት ነው። እንደሱ አትልም ታገ አንተ ፎቶ ታንሳ። እሺ አልክ፣ እውነትህን ነው። እሺ አየሽ አላልኩሽም? ልጆቼ እንደዚህ ናቸው። አንቺን እኮ ወደውሻል። አየሻቸዋል። በቃ አንተ ደግሞ በቃ አንተ ቁጭ ወይ በቃ እሺ አሁን ቀጥሎ ሴቶች በለታ ወንዶች በጭብጨባ ወደ ምሳ ሙሽሮች ወደ አንዱ ምዕራፍ በስንት ውጣ ውረድና ከልጆቼ ጋር አንገት ለአንገት ተያይዤ ውቤን ከልጆቼ ጋር አብረን እንድንኖር አሳምኜ ይዤ ገባሁ። ቀጣዩ ደግሞ ፊት ለፊት እንደ ተራራ ከፊቴ ቆሟል። እውነት ውቤና ልጆቼ ቀጣዩን ጊዜ በደስታ ተከባብረው ይኖራሉ? አብረን የምናየው ይሆናል። ለማንኛውም የነገ ሰው ይበለን። ወርቃም ባረና ይረኛልና ወገቤ ያመኛልና ቀበቶ አርግበትና ይረኛልና ረበሮት ያደረበሮና ደስታን ይወዳል አሎ ደስታን ይወዳል አሎና
ቤተሰቦ ዘመዶ ሁሉ ደስታን ይወዳል አሉን